ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ፍትህ አሜሪካ ለሚኖሩ እናቶች እውነተኛ ታሪክ። ጸሐፊው ስደተኛው፣ ተራኪ ቤተልሔም ሰለሞን። ወይዘሮ ካሰች አሜሪካ ከገቡ ጊዜ አንስቶ የሚሰሩት የአበሻ ሕፃናት ልጆችን መንከባከብና ማሳደግ ነው። እንግሊዝኛውን የስና ኖ ከማለት በስተቀር ሞክረውትም ተሳክቶላቸው አያውቅም። እንደመጡ አካባቢ ወልማርት የሚባል ትልቅ ገበያ ውስጥ ተቀጥረው ግራ እንደገባቸው ዳዊት የሚባል ኢትዮጵያዊ እንዲያሰለጥናቸው ተመድቦላቸው አብሯቸው ቢሰራም ሌሊት መሆኑና ከአንዱ ክፍል ወደ ሌላኛው ቦታ መዘዋወር ሌሊቱን ሙሉ ግራ እንዳጋባቸው ያድራሉ። ያችኑ ምክንያት አድርገው ከዳዊት ጋር ወዳጅነታቸውን አጠናክረው ስራውን ለቀው ወጡ። የሚያሳድጓቸው ሕፃናት እድሜ ሲጨምሩ ወይ አያቶቻቸው ከሀገር ቤት ሲመጡ ወይዘሮ ካሰች ስራቸውን ይለቁና አትርፍ ጋዜጣ ላይ የወጡ የሕፃናት አሳዳጊ ማስታወቂያዎች ላይ ስራ ይፈልጋሉ። ይሆነኛል ብለው የገመቱትን ከተደረደሩት ስልክ ቁጥሮች አይናቸው ቀድሞ ወዳረፈበት ይደውላሉ። ቤቢሲተር እፈልጋለሁ ብላ የለጠፈች አንድ ሴት ጋር ደውለው ሲያናግሯት ልጆቿ 13 እና 14 ዓመታቸው ሲሆን እቤት ውስጥ የመርሳት በሽታ የያዛቸው እናት ስላሉ እንደ አብዛኛው አበሻ ቤት ሙሉ ስራ እየሰሩ ቤተሰቧን እንዲንከባከቡ ሰው የምትፈልግ መሆኗን ነገረቻቸው። ላስብበት እና እደውልልሻለሁ ብለው ስልኩን ዘጉት። የጠራችው ደሞዝ ግን አጓጉቷቸው ነበር። ሀገር ቤት የሚጠብቋቸው ልጆቻቸውና ባለቤታቸው ጊዜ ወስደው ስራ ለማማረጥ ፋታ አይሰጧቸውም። ልጆቻቸው በየተራ እየደወሉ ለማንም አትንገሪብኝ፣ ይህን የሚያክል ብር ላኪልኝ እያሉ የማያቋርጥ ፍላጎታቸውን ለማሟላት ትክት ብሏቸዋል። ሀገር ቤት ላሉ ሰዎች አሜሪካ ማለት ከዛፍ ላይ ብር የሚሸመጠጥ ስለሚመስላቸው ካልተሳካላቸው ወይም አልችልም ካሏቸው መቀያየም ይመጣል ብለው ስለሚያስቡ ላፋቸውም ቢሆን ደክሞኛል ብለው ማያውቁ። ወደ ሀገር ቤት የሚሄድ ሰው በተገኘ ቁጥር ሻንጣ እየሞሉ የሚልኩት ወይዘሮ ካሰች ልጆቻቸው ከጎረቤት ልጆችና ከዘመድ እንዳያንሱ ብቻ ሳይሆን እናታቸው አሜሪካ ናቸው የሚለውም
ጉራ ስላለባቸው ጭምር ነው። በቅርብ ተማረው የለቀቋት አራስ ከዚህ በፊት ሰው ቀጥራ የማታውቅ ሲሆን ጠዋት ተነስተው ቤት ሲያጸዱ ለመጣው ሰው ሁሉ ገንፎ ሲያገነፉ ይውሉና አራሱን ሲንከባከቡ ቆይተው ሲተኛ ደግሞ ከፍ ያሉትን ሕፃናት ወንድሞቹን በአካባቢው ባለ ማጫወቻ ስፍራ ወስደው ሲያጫውቱ ያመሹና ወደ ቤት ደግሞ ሲመለሱ እራት ሰርተው ያቀራርባሉ። ምሽቱ እኩለ ሌሊት ሊቃረብ ሲል ወደ አልጋቸው የሚሄዱት ወይዘሮዋ ምርር ቢላቸው አራስ ናት፣ ጥያት አልሄድም፣ ግፍ ትሆንብኛለች፣ ገንዘቤም ትንሽ ይጠራቀምልኝ ብለው ቢቀመጡም አራሷ ግፍን መፍራት አቅቷት በስራ ላይ ስራ እየደራረበችባቸው ከአቅማቸው በላይ ሲሆን ጥለው ወጡ። እርሳቸውና ሌሎች ደባሎች የሚኖሩበትን ቤት የገዙት አንድ ኢትዮጵያዊ ሰው ናቸው። ሰፈሩና አካባቢው ፈላጊ ሳይኖረው ሲቀር የቤቱን ርካሽነት እየተመለከቱ እቤቱን ይገዙትና አድሰው እየከፋፈሉ ያከራዩታል። በተመሳሳይ የገዟቸው በትንሹ ወደ 5 ቤቶች አሏቸው። የቤት ክራይ ክፈሉ፣ እቤቱ ቆሸሸ፣ ይህን አጠፋችሁ ብሎ ጭቅጭቅ ውስጥ ገብተው ማያውቁ ባለቤታቸው እግር ሲጥላቸው በድንገት ይመጡና ሁሉንም መኖሪያ ክፍሎች እየተዘዋወሩ ተመልክተው ያልተከፈለውን የቤት ክራይ ሰብስበው ከመሬት በሚደባልቀው አስተያየታቸው ጥሩንም መጥፎውንም ገላምጠው ወደ መጡበት ይመለሳሉ። 2 ጥንድ ጫማዎች ታስረው አካባቢው ባለ የኤሌክትሪክ ገመድ ላይ በየቅርብ ርቀቱ ተንጠልጥለው ይታያሉ። አንዳንድ ጊዜ አዲስ አንድ እግር ጫማ በሰዎች መሄጃ መንገድ ላይ ተቀምጦ ይታያል። በዛ ያሉ ባሎኖች በየስልክ እንጨቶቹ ላይ ታስረው ከአሻንጉሊቶች ጋር ይቀመጣሉ። በአካባቢውና በአገሬው ነዋሪዎች መልእክቱ ቢታወቅም በነወይዘሮ ካሰች ቤት የዕለት እንጀራ ከማሯሯጥ ውጪ ይህ አካባቢ አደገኛ ነው የሚለው የጫማና በሕይወት ለተለዩዋቸው ሰው ያኖሩት አሻንጉሊትና ባሎን መልእክትም የለው። ራሳቸውም ሆኑ አብረዋቸው የሚኖሩት ቤቱን በትንሽ ፍራንክ ተከራይተው ያላቸውን ገንዘብ ሰብስበው ወደ ሀገር ቤት መላካቸውን ብቻ ነው የሚያስቡት። ሰሞኑን ስራ አቁመው የነበሩት ወይዘሮ ካሰች ከፊታቸው ያስቀመጡትን አትርፍ ጋዜጣ አንስተው ማገላበጥ ጀመሩ። እንደገና ሞግዚት እፈልጋለሁ ብላ ወደ ለጠፈችው አንዷ ጋር ደግሞ ስልካቸውን አንስተው ደወሉ። ቢያማቸውም ቢደክማቸውም እረፍት የሚባልን ነገር አስበውትም አያውቁ። ከሀገር ቤት የማያቋርጥ ላኪ የሚባል ነገር እስካለ እረፍት
እረፍትም የላቸው። ደም ግፊት፣ ስኳር፣ ኮሌስትሮል እየተባለ ከሚወስዱት መድኃኒት በተጨማሪ አዳዲስ ህመም ሲሰማቸው የህመም ማስታገሻዎችን እየወሰዱ ይታገላሉ። ስልካችሁን አትርፍ ላይ አግኝቼ ነው ካሰች እባላለሁ ብለው ራሳቸውን ካስተዋወቁ በኋላ በተቃራኒው አቅጣጫ የቸኮለች ሴት ድምፅ እየተሰማ ጥሩ መቼ መጀመር ይችላሉ አለች። መጀመሪያ ስራው ምን እንደሆነ ለወቀው እንጂ አሉ። ጠላና ጠጅ መጥመቅ ይችላሉ? እንጀራ መጋገርስ? አለቻቸው ተጣድፋ። ለምግብ ቤት ስራ ነው እንዴ የፈለግሽኝ አሉ። አይደለም፣ እቤት ውስጥ ምግብ እያዘጋጀው ግብዣ ሲኖር በየቦታው አቀርባለሁ፣ እንዲያግዙኝ ያክል ነው ለዚህኛው የፈለግኩት እንጂ 2 ልጆች አሉኝ አለቻቸው። ከልባቸው ነው መቼ የተገረሙባት። የውጩንም የውስጡንም ስራ ልትጥዳቸው ምን ያክል እንደቸኮለች ታስታውቃለች። በ2 ሳምንት 2 ቀን ፍቃድ እሰጦታለሁ፣ እርሱንም በስራ ቀን ነው የምሰጦት። ቅዳሜና እሁድ እኔ ራሴ ቢዚ ነኝ፣ አልችልም አለቻቸውና አድራሻውትን ቢነግሩኝ አሁኑን መምጣት እችላለሁ፣ በወር እከፍላለሁ ያለችው ደሞዝ ቢያጓጓቸውም በየሰው ቤት እያፈራረቁ ገብተው አይተውታልና ስለ ስራው ምስክርነትም አላስፈልጋቸው። ትንሽ አስብ ባደረጉና ላስብበትና እደውልልሻለሁ አሏት። ስልኩን ሳይዘጉት ተጣድፋ በጠራችው ደሞዝ ላይ $50 ጨመረችበት። እሺ እመጣለሁ እንዲሏት መሆኑ ነበር። እንዲህ አይነት አሰሪ ከዚህ በፊት ገጥማቸዋለች። የ6 ወር ልጅ አላት። ባለቤቷ ያለው አገር ቤት ነው። አርግዛ ከአገር ቤት መጣ ብዙም ሳትቆይ አሜሪካ የተወለደችውን ልጅ እያሳደገች ጎን ለጎን ከቤት ሆና ለመስራት ያሰበችው ስራ እየተሳካ ሲመጣ ብቻዋን መወጣት ሲያቅታት ነው ወይዘሮ ካሰችን የቀጠረቻቸው። የቅጥሩ መጠሪያ ሞግዚትነት ይሁን እንጂ ስራው ቀን ከሌት የማያልቀው በየአበሻው ምግብ ቤት 2 አይነት ሽንኩርት ሲያቁላሉ አድሮ ጠዋት ተነስታ አሰሪያቸው በየምግብ ቤቱ ስታከፋፍል አራሷን ተቀብለው መንከባከብ ይጀምራሉ። የማያልቀው በራሳቸው ሰው የሚደርስባቸው የሥራ ጫናና የዘመዶቻቸው ፍላጎት እንኳን ስራ ለማማረጥና ለማረፍ ቀርቶ አንዳንድ ጊዜም የሐኪም ቀጠሮ ለመሰረዝም ያስገድዳቸዋል። የመጡበትን ቀን በልባቸው አስመረሩትና መልሰው ደወሉላትና የዛሬውን ልረፍና ነገ ልጀምር ብለው በጠዋት መታ እንድትወስዳቸው የቤታቸውን አድራሻ ሰጥተዋት አልጋቸው ላይ ይጋደማሉ። እድል ገጥሟቸው ልጅ ብቻ የሚንከባከቡበት ቤት ከገቡ ደግሞ የራሳቸውን ቀለብ ሰፍረው እንዲመጡ
የሚያስገድዱም አይጠፉም። ተፈጸመ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።